በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምንስ ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌ ረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን እግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን የመስቀል አጥር ጸሎት የምትከታተሉ ይህን መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡ ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ። ከአጋንንት እስራትና ፈተና ትድናላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር ቢፈቅድ ዘወትር ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ታምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ መጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዚህኛው ጸሎት በዛሬው መርሃ ግብር ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ ስሞቹን እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ አቃንታችሁ፣ ካጎደልኩኝ አሟልታችሁ፣ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ መናገር እፈልጋለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ዘወትር በጎን አስተያየት ለምትሰጡኝ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ እግዚአብሔር ይስጥልኝ፣ ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። እንደዚሁም ይህንን የመስቀል አጥር ጸሎት በያላችሁበት አሁን እየተከታተላችሁ የምትገኙ
ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባኑን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። የመስቀል አጥር ጸሎት። የመስቀል አጥር ጸሎት መግቢያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሚፈሩ መስቀል ምልክትን ሰጠሃቸው፣ ከጠላት ጦር ይድኑ ዘንድ። መዝሙረ ዳዊት። የመስቀሉ ነገር ለሚጠፉ ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የቆሮንቶስ መልእክት። እኔ ከክርስቶስ መስቀል በቀር በሌላ አልመካም። ገላትያ። በመስቀል ባፈሰሰው ደሙ ሰላምን አደረገ። ኤፌሶን። ይህ የመስቀል አጥር ጸሎት በበረሃ በገዳም ያሉ ቅዱሳን የሚጸልዩት ነገረ መስቀሉን የሚያስቡበት፣ ጠላቶቻቸው አጋንንት እንዳያሸንፏቸው የሚከላከሉበት ነው። ሌባ፣ አውሬና የመሳሰሉት ወደ ቤታችን እንዳይገቡ የመከላከያ አጥር እንደምናጥር ሁሉ የሰውን ሕይወት የሚሰርቅ ሰይጣን ዲያብሎስ ወደ ክርስቲያኖች እንዳይጠጋ፣ አደጋ እንዳያደርስ ሕይወታችንን ንብረታችንን በመስቀል አጥር ውስጥ መከለል አስፈላጊ በመሆኑ ቅዱሳን በበረሃ የሚጸልዩት ይህንን የመስቀል አጥር ጸሎት ክርስቲያኖችም እንዲጸልዩበት፣ ከተለያየ ፈተናና ችግር ራሳቸውን ቤተሰባቸውን እንዲሁም ሀብት ንብረታቸውን እንዲጠብቁበት፣ ከተለያየ ጭንቀት ደዌና ሕመም እንዲፈወሱበት፣ ርኩሳን መናፍስትንና አጋንንትን እንዲያወጡበት፣ የጠንቋዮች አስማትንና መተትን እንዲሽሩበት ታስቦ ከግዕዝ ወደ አማርኛ በመተርጎም ለጸሎት እንዲመች ሆኖ በዚህ መልኩ ቀርቧል። ማሳሰቢያ። በዚህ የመስቀል አጥር ጸሎት ሲጸልዩ 2 ጠርሙስ ውሃ ከፊታችሁ በማስቀመጥ 7 ቀን መጸለይ፣ አንዱን ጠርሙስ በቤተሰቡና በመሳሰሉት ላይ መርጨት መጠጣት፣ አንዱን ጠርሙስ ደግሞ ከደጅ ማስቀመጥ። በቤተሰብና በንብረት ላይም ምንም ችግር አይደርስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዳሜ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በክንፍ ከፍ ብሎ የጋረዳቸው መካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ሥጋዬን ጠብቀኝ ለዘላለሙ አሜን። በብርሃንህ ብርሃንን በጽድቅህ ፊትህን አይ ዘንድ የእስራኤል ቅዱስ የሆንክ አምላኬ በስምህ በማመሰግንበትና በምዘምርበት ጊዜ አንደበቴን ደስ ይለዋል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። የአብ የወልድ የመንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው። በመስቀሉም ድህነትን አደረገ። የእግዚአብሔር ቃል የጋለ ነው፣ የታሰሩትንም የሚፈታ ነው። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህን ከዚህ ወደዚያ የመሰለው እርሱ ነው። ውሃውን ወይን ያደረገው የእግዚአብሔር ቃል ባህር ነው። የሲኦልን ደጆች አፈረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው፣ ሕይወታችን ቤታችንም ነው። በእግዚአብሔር ቃል ሰማያት ጸኑ፣ በእኔ ላይም እንዲያበራ ቃልህን አሰማኝ። አቤቱ መስቀልህንም አሳየኝ፣ እኔ ባሪያህን ለዘላለሙ አሜን። በአብ ስም ማሩያ፣ በወልድ ስም ምናቱር፣ በመንፈስ ቅዱስ ስም አብያቴር ብዬ ከአሕዛብ በላይ ወደ ሆነው ወደ ልዑል እግዚአብሔር ነፍሴንና ሥጋዬን አማጽናለሁ። በአንድነቱ የሚመሰገን በትጉሃን የሚቀደስ
እርሱ ሳህሉና ምሕረቱ በእኛ ላይ ለዘላለሙ ይሁን አሜን። በአብ በወልድ በመንፈስ ቅዱስ ስም አልፋና ኦሜጋ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ በሥራው ኃያል በምክሩ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከእኔ ጋር ኑር። ታዎ አቤቱ ልመናዬ ወደ አንተ ትቅረብ። አቤቱ በዕፀ መስቀልህ ጠብቀኝ፣ በመስቀልህ ኃይል እርዳኝ፣ በስሞችህም እርዳኝ። እኔ ባሪያህ እንደዚሁም ይህን ጸሎት የሚከታተሉ በጸሎት እንድናስባቸው የጠየቁንም እንማጸንሃለን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ያን ጊዜ በዕለተ ዓርብ በጮክ ጊዜ ዓለም ተነዋወጠ፣ የምኵራብ መጋረጃም ተቀደደ። እንደዚሁም በመስቀልህ ኃይል የኃጢአቴን መጽሐፍ ቅደድልኝ። አሜን። በአብ በወልድ በመንፈስ ቅዱስ ስም እንደ ድሃ በድሃ ቤት አደረ፣ የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታን ተለይቶም ተነሳ፣ ወደ ሰማይ አረገ፣ ዳግመኛም በምስጋና ይመጣል፣ ሕያዋንና ሙታንን ይገዛል። እስከ ዘላለሙ ድረስ ክብር ምስጋና ይሁንና ይቅርታውንና ምሕረቱን በእኛ ላይ ለዘላለሙ ይሁን አሜን። መስቀል ለቤተ ክርስቲያን አጥርና ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምዕመናን አጥር ነው። መስቀል በሚጠራጠሩ ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥርና ቅጥር ነው። ለሚያምኑበት ሁሉ አጥር ነው። አልፋና ኦሜጋ እስከ ዘላለም ድረስ ያለና የነበረ ነው። የእግዚአብሔር ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ይህ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ ዳግመኛ በምስጋና በጌትነት የሚመጣ ሕያዋንና ሙታንን የሚገዛ የእግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይግባው። ይቅርታውና ምሕረቱ ለዘለዓለሙ በእኛ ላይ ይሁን አሜን። በዚህና በሚመጣው ዓለም እንድትምረኝ እማጸንሃለሁ። በመስቀልህ አጥር ጠብቀኝ፣ በድህነት ቀንም ከክፉ ጋርደኝ። እኔን ባሪያህን እንደዚሁም ይህንን ጸሎት የሚከታተሉትን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ምሕረትና ቸርነት አቤቱ በእኛ ላይ ይሁን። የፊትህ ብርሃን የማያምኑ መለካውያን እነርሱ በዚህ ዓለምም ሆነ በሚመጣው ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት እናምናለን። ንዕድ ክብርት በምትሆን በአንዲት ቤተ ክርስቲያን በአንዲት ጥምቀት በሚመጣውም ዓለም የሙታንን ትንሣኤ ተስፋ እናደርጋለን። እግዚአብሔር ቸርነቱ ምሕረቱ ለእኛና ሃይማኖታቸው በቀና በክርስቲያኖች ላይ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። ኃጢአት ሳይኖርበት ተሰቀለ፣ ታመመ። ሕመም ሳይኖርበት ጎኑን ተወጋ፣ ባሕርየ መለኮቱ ግን አልታመመም። እንደ በደለኛ በሁለቱ ወንበዴዎች መካከል ተሰቀለ። ራሱንም በዘንግ መቱት። የክብር ጌታን የምሕረት አምላክን ጎኑን በጦር ወጉት። ንዑዳን ክቡራን እጆቹን በመስቀል ላይ ዘረጋ። በመስቀል ችንካሮችም ተመታ፣ እኛን ከኃጢአት ነፃ ያወጣን ዘንድ። እግዚአብሔር የተመሰገነ ነው። ሰው ነፃ ወጣ፣ ሰይጣንም በኢየሱስ ክርስቶስ በመስቀሉ ኃይል ታሰረ። የምንናገረው የክርስቶስንና የሰው ፍቅር ምን ያህል ይደንቅ! ከአቅም በላይ የሆነ ትሕትና መለኪያ የሌለው ፍቅር ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። የክርስቶስንና የሰውን ፍቅር እንናገራለን። ይህን ያህል ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ሳለ የአይሁድን ስድብ ታገሰ።
የምንናገረው የክርስቶስ ፍቅር ምን ይረቅ ምን ይደንቅ! ሲሰድቡት አልተሳደበም፣ መከራ ሲያጸኑበት አልተቀየመም። ለምንናገረው የክርስቶስ ፍቅር አንክሮ ይገባል። መስቀል ተመሰገነ፣ ዓለምም ተጠራ። ዛሬ መስቀል ለወንድሞች አበራ። እግዚአብሔር የተመሰገነ ነው። ሰውም በትንሣኤው ነፃ ወጣ። የአምላካችን ቸርነትና ትሕትና የዋህነት ሰውን በመውደድ የተቀበለውን እንናገራለን። ሰማይን እንደ ቀመር የሰቀለው እርሱ በእንጨት መስቀል ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የእሾህ አክሊልን ተቀዳጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንንና ሕያዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉን መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳውን ክርስቶስን እንሰብካለን። ለአሕዛብ መድኃኒት ሆነ። ከመስቀሉ ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኃጢአት ቀንበር አውጥቶ ነፃነትን ሰበከልን። በሥጋ ወደ ራሱም አቀረበን። ከዓለም በፊት ያለ የነበረ የሚመጣ እርሱ የታመመ የሞተ የተቀበረ የሞተ ከሙታንም ተለይቶ የተነሳ ሕያው እርሱ እግዚአብሔር አምላክ ነው። የታመመው የሞተው ሥጋ ብቻ አይደለም፣ በግብረ መንፈስ ቅዱስ ሥጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። ሕያው እርሱ ኢየሱስ ክርስቶስ ከአባቱ ጋር ሰማያትን የፈጠረ ነው። የኢየሱስ ክርስቶስ ነፍስ ከሥጋ በምትለይበት ጊዜ ምድር ተነዋወጠች፣ ሰማያትም ታወከች። በርተሎሜዎስ አይቶ እንዲህ አለ፣ ከመስቀሌ በወረድኩ ጊዜ የቀደሙ አባቶችን አድናቸው ዘንድ ወደ ሲኦል ወረድኩ። ፈያታዊ ዘየማንም በጌትነት አስበኝ አለው። ከጌታ ጋር ሁለት ወንበዴዎችን ሰቀሉ፣ አንዱን በቀኝ ሌላውን በግራ። በመካከላቸው ኢየሱስ ነበረ። ጲላጦስም ኢየሱስ የአይሁድ ንጉሥ ነው የሚል ጽሑፍን ጻፈ። ዛሬ በኩር ክርስቶስ ከሙታን ተለይቶ ተነሳ። ኃጢአትም አልሰራም፣ ሐሰትም በአንደበቱ አልተገኘበትም። ለእውነትና ለበጎ ነገር ለሚገዛ መከራን ከእርሱ ያርቅ ዘንድ ብርሃንን ያሳየዋል ያጸድቀዋልም። የብዙዎችንም ኃጢአት የሚደመስስ እርሱ ነው። ጌታዬ ኢየሱስ ክርስቶስ ሆይ የእኔን ደዌና ኃጢአት ከነፍሴና ከሥጋዬ ከእኔ ከባሪያህ እንደዚሁም ይህን ጸሎት ከሚከታተሉት በጸሎትም እንድናስባቸው ከሚጠይቁን ላይ አጥፋልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ ኢዮብ ዘወርሃ ግንቦት 2። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚህች ቀን ጻድቁ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱም እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ አሰለጠነው፣ ለመጪ ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግሥቱን ሰምታችኋል አለ። ከዚህ በኋላም በአንዲት ቀን ገንዘቡ ሁሉ ጠፋ፣ ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሳዎቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህስ ስደበውና ሙት፣
ዳግመኛ እግዚአብሔርን ደጅ እጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩኝ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳልተሰራባቸው ከአሕዛብ ሴቶች እንደ አንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ቅዱስ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ማህበር ጋር እንዳልተባበር በቅዱስ አጹረ መስቀል አጥረህ ታድነኝ ዘንድ እለምንሃለሁ እማልድሃለሁ። አቤቱ ከሰው ጋር ስምምነት የሌላቸው ሰዎች ሆነው ሰውን ከገንዘብ ጋር አብረው ለመዋጥ የሚፈልጉ፣ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው፣ በትዕቢት የተነፉ፣ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ፣ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው አማኙን የሚያስክዱትን ሁሉ ወደ እኔ እንዳይቀርቡ በኃያሉ ክንድህ አርቅልኝ፣ በቸርነትህ አጹርም ክበበኝ። አቤቱ አምላኬ ሆይ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጽርሐ አርያም እንዳጸና እኔንም በምግባር በሃይማኖት አጽንተህ ከአመፀኛ፣ ከተንኮለኛ፣ ከሐሜተኛ፣ ከሐሰተኛ፣ ከዲያብሎስ መልእክተኛ በረድኤትህ አጹር ከልለኝ። አቤቱ ይህን ዓለም ንቆ አጥቅቶ የንጉሠ ነገሥትነቱን ዘውድ አውልቆ በትረ መንግሥቱን ወርውሮ ፈጣሪያቸውን በካዱ ለጣዖት በሚሰግዱ በነገሥታቱ አደባባይ ለእውነተኛው አምላክ ምስክርነቱን ለማሰማት በሰይፍ ተመትሮ በመጋዝ ተተርትሮ በስለት ተተልትሎ በመዶሻ ተቀጥቅጦ በመራጃ ተፈልጦ በእሳት ተለብልቦ በብረት ምጣድ ተጠብሶ እየሞተ እየተነሳ ልዩ ልዩ ተአምራትን በማድረግ የሰማያዊትን አክሊለ መንግሥት ስለተቀዳጀ ኃያሉ ሊቀ ሰማዕታት ስለ ቅዱስ ጊዮርጊስ ብለህ እኔን በጎ ሐሳቤን ትፈጽምልኝ ዘንድ እርዳኝ። በትድግናህም ሐጹርህም ጋርደኝ። አሜን። አቤቱ የሊቀ ሰማዕታት የፍጡነ ረድኤት ቅዱስ ጊዮርጊስ አምላክ ሆይ መዓትህ የራቀ ምሕረት የበዛ ነውና ክፎች በማኅበር አንድ ሆነው ሕይወታችንን ለማጥፋት ሰውነታችንን ለሞት ይፈልጓታልና በእኛ ላይ የተነሳሱ እሊህ ዓመፀኛዎች ጠላቶቻችንን አስታግስልን። ስለ ወዳጄ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ብለህ ወደ እኛ ተመልከት። በጠላታችን እጅ ተላልፈን እንዳንሰጥም በሊቀ ሰማዕታት ቅዱስ ጊዮርጊስ ምልጃ የሐጹር ጸሎት ተጠብቀን
አቤቱ ጌታችን ኢየሱስ ክርስቶስ ሆይ ምላሳቸውን ለነገር እንደ እባብ በሚያውለበልቡ እርምጃችንን ለማሰነካከል በሚመክሩ ለእግሮቻችንም ወጥመድን በሚዘረጉ በመንገዳችን እንቅፋት በሚያኖሩ መተተኛዎች ወጥመድ እንዳንጠመድ ስለ ኃያሉና ድል አድራጊው ቅዱስ ጊዮርጊስ ብለህ ዙሪያችንን በማዳንህ አጹር ክበበን፣ አድነን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታዳምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን እህተ ሚካኤል ወልደ ገብርኤል ገብረ ማርያም ወደ ባለ ወልድ ኃይለ ገብርኤል እህተ ማርያም አጸደ ማርያም ጸጋ በሊሶ ረዱ እህተ ሚካኤል ማሪቱ ኃይሉ ወለተ ሥላሴ ወለተ ጊዮርጊስ ወለተ ሚካኤል ወለተ ማርያም ገብረ ሥላሴና ወልደ ጊዮርጊስን ነፍስ ይማርልን። ቆንጂት ኢዛና ራይሻን ሰላማዊት አማረ መገርቱ ቡርቴ ረዱ አብርሃም የሺ ገነት ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ መድን ወልደ መድን ወለተ ሰንበትና ወይዜ ወለተ ማርያም ወለተ ገብርኤል የሺ መኮንን ረዱ ሐና ተስፋ አብርሃም በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሚካኤል እንደዚሁም አሁን ስማችሁን ያልጠራናችሁን ጨምሮ ከነ ቤተሰባችን በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም ቢያንስ አንድ አቡነ ዘበሰማያት እንድትሰጡኝ በጸሎታችሁ እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር አምላካችን ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን።